ማን ምንድነው ማየው 4-1 ይኸውላችሁ ጄሮና ልክ የፈጠነ ኮርና ሲያገቡ ማለት ነው አርሰናልን አይታችኋቸው ከሆነ ማለት ነው ሙሉ ተጫዋቾችን በጣም ነው የተናደዱት በጣም ምን አይነት ጎል ነው ደግሞ ምን ያገባው ማን ያዘ ምናምን ቀጣይ አመት ባላንዶር ነው የሚወስደው ሐሳቤን ቀይራለሁ ፈርስት ሃፍ ዞሊስ ነበር ያልኩት አሁን ደግሞ ነው ምን አይነት ጎል ነው የሚያገባው ሰው ዝም ብሎ ነው የሚያጠው ይሄ ሰውዬ ትንሽ ማቹር የሚያረግ ከሆነና ማለት ነው ይኸውላችሁ ትንሽ ሰውነቱ ደግሞ ገዘፍ የሚል ከሆነ ማንንም ሰው ያስቆሙም ልንገራችሁ አይደል ማንንም ሰው ያስቆሙም ማዶኬ እዛው ሻሽን አስረ እዛው ትቀራለህ ገብቷል አይደል ምን አይነት ሰው ነው ምን አይነት ተጫዋች ነው አንተ ጄሱስ አገባ ማን ጄሱስ ራሱ ሲያገባ እንዴ ምን አይነት ፕሪሲዝን ጌም ነው የመጀመሪያ ጌማችንን በዚህ በ4-1 ማሸነፋችን ምንን ያሳያል ሻምፒዮን እንደሆነ ነው የሚያሳየው ምንድነው ዝም ትለኝ ሻምፒዮን እንደሚሆን ነው የሚያሳየው ኮሜንት ላይ እንደዛ ብለህ ጽፍልኛለህ ማን ምን አይነት ጌም ነው አራት ጎል አራት የያረብ ጨምራችሁ ነው እንዲወጣገቡት እንዴ አረ ቀንሱት ጄሮና እግር ኳስ እንትን ነው አይደል ይሄ ነገር እንትን የእግር ኳስ ነው አይደል ምንድነው መሰራው አልጫወትም ብትልስ መጀመር አራት እስኪገባ በአካዳሚ ልጆች አራት ይገባባል አላቃቸው አርቴታ ብቻ ነው ማለት እሱም አልተጫወተም አላቃቸውም እነዚህ ሰዎች አርሰናል በሆናቸው ላይ ያወቁት በሎጎ ነው ማክስ ዶመን ይሸጣል ማክስ ዶመን ደስ ይለኛል እሱ ልጅ በቃ አርስዬ ከመናፈቋ አንጀት ማራሷ ነው የምልህ አባቴ ውይ ዛሬ ያየኸው አብዛኞቻችን ከሼባ ውጪ ዛሬ ተጫውቷል ሁሉም ተጫውቷል አይደል የሚቀጥሉት 38 የፕሪሚየር ሊግ ሳምንቶች እንደዚህ ነው የሚሆኑት በቃ አንዳችሁ ትሸነፋላችሁ ታለቅሳላችሁ አንዳችሁ ታሸንፋላችሁ ትላጣላችሁ አንዳችሁ አቻው ትጣላላችሁ ታለቅሳላችሁ የሚቀጥለው ሳምንት ይገለባበጣል አርሲ ያሸንፋል በቃ ይሄ ነው 38ቱንም ሳምንት ሃይላይት ዛሬ አይተዋል ነው የምልህ ገባህ አይደል እርግጠኛ ነኝ ማን ነው እሱ ስላለብህ መቋጠር አይቀርም ነው የምልህ አንተም ከኔ እኩል ነው ናፈቀ አርሰናል ማለት ከኔ እኩል ቋጠሮ ናፍቀዋላ ገባህ አይደል አርቴታ እንዴት አባቱን ያረካይ 2-0 መርተን ፈርስት ሃፍ ወጣን ማለት ነው ዞሊስ ስታትስ አውረደ ዞሊስ እየተባለ ሃቨርሳን 32ኛ ደቂቃ ላይ ማለት ቀየር አረጋቸው ማየት ማንፈልጋቸው አንድ ሁለት ተጫዋቾች አሉ እናቃለን አናወራም ሰከንድ ሃፍ ላይ ሴት ፒስ አላገቡብንም እኛ ላይ ሴት ፒስ ገባለ ከዛላ ምን አይነት ወዲያውኑ ጠቅጠቅ ማን ነው ማክስ ዳውመን እንዴት አባሽ ነው የምትችይው ገባለ እመነኝ ነው የምልህ የዘንድሮ አርሰናል በጣም ነው የሚያረካህ ማለት እኔ በጣም ተርናፕ የሚያረጉ አንተ ካላፊዮሪ እንዴት አባ ነው አንተ ብቻ 38 ሳምንት ፊት ሁን እንጂ ዓለም ይመሰክርልሃል እኛ ያለ አርሰናል ተጫዋች ብዙ ጊዜ ማሽቃበጥ አይወዱም አይደል ላንተ ያሽቃብጡልሃል አትጎዳ ብቻ ማለት እንዴት አባ ነው የምትችለው ነው የምልህ ዘንድሮ አርሰናል እመነኝ ነው የምልህ ቪኒ ለፒኤስጂ ለማስቦካት ነው እንጂ አሁን ያለን ቡድን ፕሪሚየር ሊጉን ቴሮራይዝ እንደሚያደርገው እመነኝ ነው የምልህ እመነኝ አርቴታ ያመጣቸው ተጫዋቾች ብዙ ጊዜ ሁለተኛ አመታቸው ላይ ነው ያበደ የሚሆኑት የብዙ ተጫዋች ደግሞ ሁለተኛ አመቱ ነው ማለት አባቴ ማክስ ዶማ ከአንቺ ነው ማስቀርሽ ነው ካደግሽ አንቺ አገር ታጠፈልሽ ወያላ እንዳትለምድ እንደዚህ ሰለ እንዳይመስልህ ሁሌ እንዳይለምድ ገባያ አራት ጎል እያገባ እንዳህያ ወደኋላ እየተላቀቀ ይሰራል ለዛሬ ፈታበል ኖርማል ጀመር የወዳጅነት ነው ተወዳጅ ኖርማል ያገባኝ ሲጀመር ግን አሳያለሁ ሊወጋን ምን ይሰራል እንዴ ለምዳንተመጣ የምሬን ነው እንዴ ለምዳንተመጣ አንቺ ፈላቀም ተነገርኩሽ ቆይ ችግር የለም ትንሿ ልዑል ኮከቡና ባመሸችበት ጨዋታ 4-1 በሆነ ውጤት አሸንፈናል። አንድ ጎልና አንድ አሲስት አርጋለች። የጨዋታው ኮከብ ማክስ ዶማን ነው ብዬ አስባለሁ። ምርጥዬ ጎልም አስቆጥሯል ማለት ነው። ፋሚሊ ዛሬ ምርጥ ጨዋታ አሳይተናል። ታዳጊዎቻችንንም በደንብ ያየንበት ጨዋታ ነው። ለማንኛውም ታላቁና ገናናው ክለብ አርሰናል ዛሬም አሸንፏል ነው ማለት አባቴ። በደንብ ኮፒ ሊንክና ሼር አድርጉልኝ። የማክስ ዶማንንም ቪዲዮ ጎሉን ጋብዣችኋለሁ። ይመቻችሁ። መልካም አደር። ማክስ ዶማን፣ ክርስቶስ ዞሊስ፣ ሳልሞን ምን አይነት ተጫዋቾች ናቸው? ምን አይነት ስኳድ ውስጥ ነው እየመጡ ያሉት? ምን አይነት ድንቅ የሆኑ ተጫዋቾች ናቸው? ቢስሚላህ። በተለይ ማክስ ዶማን ምን አይነት ኳስ ነው አሲስት ያደረከው? ምን አይነት ጎል ነው ያስቆጠርከው? ትችላለህ። አረ ቢስሚላህ። ይሄ ልጅ
ይሄ ልጅ በቃ ከሱ በላይ ያሉት ሲኒየሮች በጣም ቶፕ ስለሆኑ ይቸገራል እንጂ ኔክስት ሲዝን ቋሚ ሆኖ መጀመር ያለበት አይነት ፐርፎርማንስ ነው እያሳየን ያለው ከአምና ጀምሮ ማለት ነውና ጠብቁት፣ ዶማንን ጠብቁት። ሳልመን ኮምፖዠሩ ማለት አይደነግጥም፣ አቅም ያለው ተጫዋች ነው፣ ልምድ ኤክስፒሪየንስ ያለው ይመስላል ምናምን። አሪፍ ተከላካይን ያገኘ ነው። ሳሊባ ሲጎዳ ኦር ጋብሪኤል ሲጎዳ በእነሱ ቦታ ሆኖ መሰለፍ የሚችል አይነት ተጫዋች ነው። በተለይ ለካራባው ካፕ እና ኤፍኤ ካፕ የሚሆነን አይነት ተጫዋች ነው። ሳልመን ይመች። ክርስቶስ ዞሊስ በዛኛው ቪዲዮ ሰርቼላችኋለሁ። መፈረሜን አልሰማችሁም ወይ? ማን እንደፈረመ አላወቃችሁም ወይ? ያለበትን ጨዋታን ያሳየን። አርሰናል ናፍቆን ነበረ፣ ናፍቆን ያገኘ ነው። ደስ ብሎናል። ስጋት አለብኝ። ጋብሪኤል ጄሱስ አትሸውደኝም። ምንም አይነት ጎል ፎርቢሽ ለምን አታስቆጥርም? አትሸውደኝም። አንተ ከክለብ ይውጣ። ካይ ሃቨርትዝ አንተ ታስፈልገናል። ጋብሪኤል ጄሱስ ግን በፍጹም አትሸውደኝም። አንደኛ ክለቤን ለቀህ ውጣ፣ ሁለተኛ ሪስ ኔልሰን እና ፋቢዮ ቬራም ክለቡ በቃ ከናንተ በላይ ሆኖ አድጓል። የዛሬ 2-3 ዓመት ሜቢ ለስኳዱ ልትሆኑ ትችሉ ነበር። አሁን ግን የምትሆኑ አልመሰለኝም። ይህንን ስል ማለት ነው ኔልሰን እንደምትመቸኝ ታውቃለህ ብዬ አስባለሁ። ምክንያቱም ያቺ ቦርንሞዝ ጎልን መቼም አልረሳትም። እንዴት እንደፈነደኩ እንዴት እንደሮጥኩ በቃ ዋንጫው የኛ ነው ያልኩበት ታይም ነበረ እና ማንም የአርሰናል ደጋፊ ያንን ጎል አይረሳም፣ ውለታህንም አይረሳም። ሪስ ኔልሰን ግን በቃ ክለቡ ጥሎ አድጓልና ይሄ ነው የተሰማኝ። አሪፍ ተጫዋቾች ህፃናቶቹም ጥሩ ያየናቸው አሉ ምናምን፣ ወደፊት እናያቸዋለን። ቀጣይ ፕሪሲዝን ጌሞች ላይ እናያቸዋለን። አርሰናል ናፍቆኝ ያገኘሁት በጣም ደስ ብሎኛል። እናንተ ምን ተሰማችሁ? ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ይመቻችሁ። አውሬው አርሰናል ተመልሷል ነው የምልሽ። ቻምፕ ጂሮና ማለት ነው 4-1 አርሰናል። ቀጣይ ዓመትም እኔ ያለው ፕሪሚየር ሊጉ ላይ ከኔ ውጪ ማንም የለም እያለ ነው የዛሬው ጨዋታ ማለት ነው። በተለይ ያ ትንሽዬ ልጅ ማክስ ዶማን ማለት ነው እንግሊዝ ፕሪሚየር ሊግ ውስጥ በመሆኑ ብቻ ነው እንጂ ብዙ ጨዋታ ያልተጫወተው ይሄ ልጅ ላሊጋ ባርሴሎና ምናምን ቢሆን በወጣት ተጫዋቾች ላይ ያላቸው እምነት በደንብ ነው የምናውቀው። ግን ያው ፕሪሚየር ሊግ ላይ ትንሽ ኃይል የተቀላቀለበት ጨዋታ ስለሆነ ልጁ ብዙ የመጫወት እድል አላገኘም። ልጁ በጣም ነው የሚችለው፣ በቃ ያማል። ይሄ ማክስ ዶማንም እድል ተሰጥቶት የባርሴሎና ተጫዋች ቢሆን ማለት ነው ቤስት 11 መሆን የሚችል ልጅ ነው። በጣም ነው የሚችለው ልጁ፣ ኳስ ይችላል በጣም ማለት ነው። በጣም 26-27 የኔ ነው አይነት ዛቻ የሆነ ጨዋታ ነው የተጫወተው። 4-1 ይመቻቸው። ለአርቱራ የስፔን ቡድን አትስጡት፣ አይምራቸውም። በቃ የላሊጋ ቡድን ሲያገኝ በቃ አይምራቸውም። አርሰናል በቃ ላሊጋ ላይ በጣም በቃ ዶሚኔት እያደረገ ነው፣ ላሊጋ ቡድኖች ላይ ማለት ነው። ለማንኛውም በቃ የናፈቀን አርሴ በድል አይተነዋል። እንግዲህ በቃ 4-1 ያበደ በስማ ማክስ ዶማ የሚገርም ነበር። አሲስት እና ያበደ አሲስት ነበር ያደረገው፣ የሚገርም ነበር። ዞሊስ ራሱ በጣም ያበደ በቃ እንዲህ ቪኒያውን ሲመጣ ቤንች ላይ ያደረገው ነው እንዲህ የሚያስብል ፐርፎርማንስ ያሳየው ነው። ብቻ ተጫዋቾቹ ከረፍትም እንደመምጣታቸው ምናምን በቃ ደስ ይላል። ብቻ ስላሸነፈ ምናምን አርሰናል ብዙ ጎልም ስላየን ደስ ይላሉ። አሁን ደግሞ በደንብ እየተጫወቱ በእናም ሲመጡ ሪትም ውስጥ ምናምን ሲገቡ ደግሞ ከዚህ የተሻለውንም እናያለን ብዬ አስባለሁ። እና ምን ታዘባችሁ? እስኪ እናንተም እስኪ ሀሳባችሁን ኮሜንት ንገሩኝ። ግን በናፍቆት አርሴን ስትመለከቱት ምን ተሰማችሁ? እሱንም ኮሜንት ንገሩኝ። ግን የአርሴ ማሊያ ያምራላ። አሁንም በላይ የገባችሁ ለያሚኖን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ከነ ወርቋ ዴሊቨሪ ይደረግላችሁ። ቤተሰቦች ይመቻችሁላችሁ። በደምብ ሼር ኮፒ ሊንክ ያደርጋችሁልኝ በለው። ዛሬ ከተጫወትነው ጨዋታ ማለት ነው ምን ተረዳችሁ? የተቃራኒ ክለብ ደጋፊዎች ለእናንተ ነው ጥያቄ እየጠየቅኩኝ ያለሁት። በለው የሚያስብል ነገር አላያችሁ? የምሬን ነው የምላችሁ። አርቴታ ሊጉን ተራ ፉክክር አድርጎ ሊያሸንፈው እንደሚችል አይነት ነገር ትንሽ ጭምጭምታ አላያችሁ? በአግባቡ ማመን አለባችሁ። ሊጉን ቀኝ ግዛት እንገዛዋለን በማ ካልሸጥ ነው በማርቲኔሊ ማለት ነው። በዛ መስመር ላይ ገብቷላ። በዚህ ሳይድ ደግሞ በማዱኬ ተጠቅመን ገብቷላ። ፊት ላይ ዮኬሬሽና ሀቨርትን እየቀያየርን አረ እንደውም ሜሪኖን ነው የምንጠቀመው 9 ቁጥር ላይ በሱ ቀኝ እንደምንገዛው እንዳትጠራጠሩ። ከዛስ አውሮፓውን ደግሞ በቪኒ ጁኒየር በሳካ ፊት መስመር ላይ ደግሞ ከሀቨርትና ቪክቶር ዮኬሬሽን እየቀያየር መሀል ሜዳ ላይ ብሩኖ ጊማሬሽ ራይስና ማርቲን ኦዲጋርድን ከፈለግን ኤዜን እያደረግን እንደምንቆጣጠረው እንዳትጠራጠሩ። እየተዘጋጀን ያለነው ለትልቁ ነው፣ ለአውሮፓው መድረክ ነው። ፕሪሚየር ሊጉን እመኑኝ ቀኝ ግዛት እንገዛዋለን። ጀምአው በለው ማለታውን ነው። ዲተር ከተዳቂ ደግሞ ፍቅ ብሎ ነበር ያዩአቸው። ጀምአው ይሄ ይመቻል።
ተመልሷል ይላል ክለቤ ተመልሷል። እንግዲህ አሸንፈናል። አንተ ሳንቶስ ምንድነሽ ቶስቶስ ናአቡጣ ጦስጦስ ምን አባቱ ነው ሶሊስ ተቸላለህ ነው ማለት ተቸላለህ። ስማ ክለቤ አርሲ ናፍቆኝ ነበረ። ዛሬ እንግዲህ 4-1 በሆነ ውጤት አሸንፈናል። we are back champ, we are back። ማንንም ነው ማንሳው ማንንም ነው። ካም ዳውን አርሰናል አረጋጋው። ኳስ በመሬት 4 አስበርግጋቸው። እዚህ ጋር ታዳጊ አለ ምናምን የሚመጣው ፕሪሚየር ሊግ ላይ ምንድነው እንዲህ ክቡ ማድረግ በፍሬንድሊ ቆይ ቀሰር አርሰናል ጨዋታውን ላላያችሁት ቀስ ያለ ሪቪው ልስጣችሁላችሁ። ቆንጆ ሃይላይት ማለት ነው። እውላችሁ ጨዋታው በሰላም ነበር የተጀመረው ማለት ነው። በቃ ቆንጆ ነበር። ሀቨርት የመጀመሪያ ገባ። በቃ ይሁን ምናምን ተባለ። ከዛስ አዲሱ ፈራማችን ይዞ እለው እንዴት እንደሚያምር ጎሉ ራሱ በዛ በኩል ትንሽ የተስማማው ይመስላል። ቪኒ ቆይ እንደ ጋይስ ከዛ ቆይ ወደ ወሬ ስመለስላችሁ ያዘው ቀርቀር ያበደች ጎል ሲያምሩላ ማለት ነው። በቃ በስሙ የመጀመሪያ ጎል አስመዝግ ከዛ በቃ በዚሁ ይለቅ ብሎ አርቴታ ቀይር አረጋቸው። በቃ ግቅርሽ ነሱጣ ምናምን በቃ ማሉን ሰላም ምናምን አረጋ አገቡላችሁ። እንዴ ነችና እኔ ሻምፒዮኑ አለለና በላይ ማክስ ዶማን በላይ ኢየሱስ ያዝ እንግዲህ አዳለ ቅርቅር ያላረጉላችሁ ይሄው መጨረሻው የሆነ መጨረሻው እንግዲህ አታናዱት፣ አርሰናልን አታናዱት። ፍሬንድ አይደል እንዴ ተወዳጁ እንጂ ሌላኛዋ ቅመም እየበቃ ፍክትክት እያለች የቆየችው ደግሞ ማክስ ዶማ ማለት ነው። ማክስ የሆነ ክለብ ብትሄድ ማለት ነው ማክስ ዶማ የሆነ ሰውን አስቀምጣ ዋንጫ ታመጣ ነበር ማለት ነው። እንዴ ጎልና አሲስት በዛሬው ጨዋታ ብቻ ባስባ ሌላ ታሪክ። ቪን ዋይት ግን እስከ መቼ ነው አርሰናል ውስጥ የሚቆየው? እንዲሁ ለመረጃ ነው። እሺ ጋይስ ለመረጃ ነው። የተፈጠረ ነገር ኖሮ ሳይሆን ለመረጃ ይቆያል። ብዙ አለው። አብዮታዊ እርምጃው ጂሮና ላይ ሀ ብሎ ተጀምሯል። ሀቢቢ ከዚህ በኋላ የትኛውም ክለብ መስመሬ ላይ የገባው ማለት ነው አይቀጡ ቅጣት። በቃ ዛሬ ጸዴ ጭዌ ነው ሮቴሽኖች ያለበት እና ጥሩ ፖዚቲቭ ነገሮችን ያየንበት ክሪስቶስ ዞሊስ፣ ማክስ ዶመን ብዙ ከሀቨት ስለራሱ ፖዚቲቭ ነበር ሀቢቢ እና ስኪሊ ለራሱ ምን አክሎ ነው የመጣው። ኔልሰንም ፖዚቲቭ ነበር። ኔልሰን አውዙ ቢላሂ ሚነሽ ሸይጣን ንዋኔሪ ማለት ሲቀጥል መታለል የሌለብን ነገሮች ገብርኤል ኢየሱስ አያስፈልግም። ፋቢዮ ቬራም እዛው ኔልሰንንም ታበረልኛል ሀቢቢ። ከዛ ውጭ አንድ ጎረምሳ የው 44 ቁጥር ይሄ ፖል ፖግባ በአቡዳቢ ተከሽኖ ማለት ነው። ምን አይነት ጉዳይ ቢሆን ወጣት ልጅ ነው። በሱ ስሙን አጣርቼ ሌላ ቪዲዮ ሰራበታለሁና ብቻ ጥሩ ነው። ሮቴሽኖችንም እያየ ነው። ከዚህ በኋላ ደግሞ አሁን ቡርኖ ጉማሬሽ ምናምን ሲጨመር ሌሎችም እነ ጋብርኤልም እነ ማርቲኔሊ ምናምን እንትን ይላሉና ጥሩ ጅማሮ ነው ያለው። ደስ ብሎኛል። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ጨዋታውን ቶት ያሸንፍን አራላንድ ምናምን የሚለውን ጢባር ወሬ ምናምን ቶት ጂሮና አምና የወረደ ቲም ነው። ከስፔን ላ ሊጋ ወርዷል ማለት ነው ወደ ታች። ተውት ጨዋታው ልላችሁ ፈልጌ ነው። ግን ማክስ ዶመን ይሄ ልጅ አለማድነቅ አይቻልም። ምን ያውም በዚህ ሲዝን ማለት ነው አርቴታ አራዳ ከሆነ ማለት ነው ደግሞ እንደተባለው በጣም ሃርድ የሆነ አታኪንግ ቲም ለመገንባት እያሰበ ነው የሚባል ነገር አለ። ስማቸው የተያዙትን ዝውውሮችም ስንመለከት ቆንጆ ማጥቃት ቲም ያሳያል ተብሎ ይገመታል ማለት ነው። ሁለቱንም መስመር በጣም ጠንካራ ማድረግ ከፈለገ ይሄ እንዳምነው ፊት ማትሆን ከሆነ ቡካዮ ሳካ ከማዱኬ ልጅ ቤስት አድርጎ ቢጠቀሙ የተሻለ ነው። እግዚአብሔርን ነው ማለት በጣም ነው የሚችለው ማክስ ዶመን። ይሄ ከማን ጋር ይመሳሰልብኛል መሰለህ? ከላሚን ያማል ጋር የሚመሳሰል አይነት ነገር አለ። ይሄ የፈጠናው ያወዳደርኩ ውድድር ምናምን አይደለም ግን የሚመሳሰል አይነት ስኪል አላቸው። በጣም ታለንትድ ልጅ ነው። አሲስቱን አይታችሁታል። ጎል ያስቆጠረበትን መንገድ አይታችሁታል። ድሪብሉ ሌላ ታምር ነው። ፓሶቹ በጣም ነው ደስ የሚሉት። በጣም ጸዴ ልጅ ነው። የምናያቸው ህጻናቶች ሌላ ነገር። ከሌሲ ግን አይበልጥም። ከሌሲ ጨራሽ አይበልጥም። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ።